ይሳት ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ክቡር አባታችን መልአከ ገነት መለጠ ይረፉ ደብራችን አስተዳዳሪ፣ ክቡር ቄሰ ገበዝ ምስክር፣ እንዲሁም ክቡር ቀሲስ ቸርነት፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? እንድናመሰግነው እንድናከብረው በቅድስናው ስፍራ ያገናኘን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የወላዲተ አምላክ የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ጸሎት፣ የቅዱሳን መላእክት ጥበቃ ተራዳይነት ከሁላችን ጋር ይሁን። ቅድም በትምህርቱ በሰፊው ሲነሳ እንደነበረው ወንጌሉም ላይ ከቅዳሴው መሃል ጀምሮ ስንሰማ እንደነበረው ዛሬ ዕለቱ መጻጉዕ ተብሎ ይጠራል። ዕለተ ሰንበቱ አባታችን ቅዱስ ያሬድ ባዘጋጀው ቃለ እግዚአብሔር መሰረት ያንን ነው ዛሬ ቤተክርስቲያን እግዚአብሔርን የምታከብርበት እንዲሁም ልጆቿን የምታስተምርበት እና በሰፊው ትምህርቱም ሲሰጥ ነበር። ወንጌሉም ተነቦልን ያንንም አባታችን ሲያብራሩልን ነበር። እንግዲህ ዘግየት ብላችሁ ለመጣችሁት ደግሞ አሁን እኔም ያንኑ መሰረት አድርጌ ነው ለአጭር ደቂቃ ያክል መልእክት ማስተላለፍ የምወደው። እንግዲህ ሰዓት ሁላችን እንደምናውቀው የእግዚአብሔር ቃል የምንማማርበት ሰዓት ነው። ነገር ግን ያው ሁሌም እንደምንለው መማር የሚገባቸው ሰዎች አይደሉም አሁን የእግዚአብሔርን ቃል ለመማር እዚህ የተቀመጡት። ምክንያቱም መማር የሚያስፈልገው ያልተረዳ፣ ያልተገነዘበ፣ ያላመነ ማድረግ የሚገባውን ነገር ማድረግ ያቃተው ሰው ነው። እናንተ አምናችሁ ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን መስዋዕት አድርጋችሁ የተቀመጣችሁ ናችሁ። እንግዲህ ወደፊት ምናልባት ሰዓቱን እናስተካከላለን፣ ወንጌል የምናስተላልፍበትን ሰዓት። ምክንያቱም ረጅም ሰዓት ከጠዋቱ ከሰባተ ነግ ጀምሮ እንደውም በዚህ ሰዓት በሱባኤ ወቅት ሰዓታት አለ። ከሌሊቱ 2 ሰዓት 3 ሰዓት ጀምሮ ነው አገልግሎት የሚካሄደው። አንዳንድ ምዕመናን ረጅም ሰዓት ከኛ ጋራ ቆይታችኋል። ለዚህ እናንተን ማድከም ነው የሚሆነው እና ወደፊት የስብከተ ወንጌሉን መርሃ ግብር ሰፋ ባለ ጊዜ እናንተንም በማያሰለች መልኩ እንዲሁም ለግንዛቤ የሚመች ሁኔታዎችን ፈጥረን ለማስተላለፍ እንሞክራለን እና ዛሬ ግን ዕለቱን በደንብ ተገንዝበነው እንድንሄድ እንዲሁም ደግሞ ልጆቻችን እታች እነሱም የሚማሩበት ስላለ ያንን ጊዜ ለመጠቀም ነው። እግዚአብሔር እንዲያስተምረን ፈቃዱ ይሆንልን። አንድ ርዕስ ሌላ ርዕስ አነሳሁና በዛ ልነሳ አስቤ አሁን ዘማሪያኑ በበገና ሁለቱ ዲያቆናትና እናታቸው ሲዘምሩ አንድ ነገር አስታወሱኝ። በሰው የተረሳ ማንን ረሳ ነው ያሉት? ማንን ረሳ? ምን የሚባል አባባል አለ በሀገራችን? ታሞ የተነሳ ማንን ረሳ ይባላል? እግዚአብሔርን ረሳ። እንግዲህ በሀገራችን ያለው አባባሉ ራሱ መጽሐፍ ቅዱሳዊ መሆኑን በዛውም እንድናስታውስ ርዕሱን ይሄን ላድርገው የምንማማርበትን። ታሞ የተነሳ በሉ። ማንን ረሳ? የሚያድን ማን ነው? የሚፈውስ ማን ነው? ስለዚህ አንድ ሰው እግዚአብሔር ከችግሩ፣ ከሕመሙ፣ ከመከራው ከታደገው በኋላ እግዚአብሔርን የማያስታውስ ከሆነ እግዚአብሔር ያደረገለትን ነገር የሚዘነጋ ከሆነ ያ ሰው ወቀሳ አለበት ማለት ነው፣ ፍዳ አለበት ማለት ነው።
ዛሬ እንግዲህ መጻጉዕ የሚለውን የዕለተ ሰንበቱን ታሪክ ስንመለከት ይህ ዕለት ይህ ሰንበት ለአንዱ ለመጻጉዕ ብቻ የተሰጠ ሳይሆን ለሕሙማን በሙሉ ሕሙማንን አምላካችን መድኃኔዓለም ኢየሱስ ክርስቶስ መፈወሱን ክብር የምንሰጠው ለእግዚአብሔር ነው። ዕለቱን ስናስብ የምናስበው እግዚአብሔር አምላካችን ያደረገውን ነገር ነው የምናስበው። መጻጉዕን አነሳ ነው እንጂ መጻጉዕን መፈወሱን እንደዚሁም ሌሎች ብዙ ሕሙማንን መፈወሱን የምናስብበት ዕለት ነው። መድኃኔዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌው የፈወሳቸውን ሕሙማንን እያነሳን እግዚአብሔር አምላክ ፈዋሴ ድውያን መሆኑን እግዚአብሔር አምላክ ቸር አምላክ መሆኑን የተረሱትን እሱ እንደማይረሳቸው የተገፉትን እሱ እንደሚያቀርባቸው የተናቁትን እሱ እንደሚያከብራቸው አስበን እንድንውል ነው። ይህንን ዕለት ቤተክርስቲያን ስርዓት የሰራችን ከሞት ያስነሳቸው አሉ፣ ልምሾ ሆነው የተነሱ አሉ፣ ከእናታቸው ማኅፀን ጀምሮ አይነ ስውር የነበሩ አይናቸውን ያበራላቸው አሉ፣ ብዙ ሕሙማን አሉ እና እነዛ ሁሉ ዛሬ ይታሰባሉ። በደንብ ጎልቶ በቅዱስ መጽሐፍ ላይ ዛሬ በወንጌሉ ላይ ስናነብ የነበረው የዮሐንስ ወንጌል ምዕራፍ ስንት ነው? ምዕራፍ 5 ነው ስናነብ የነበረው። አዎ የአይሁድ በዓልም ነበረ በወንጌሉ ላይ እንደሰማ ነው። በዚያም የአይሁድ በዓል በነበረበት ሰዓት በኢየሩሳሌም በዛ በበሩ አጠገብ የተቀመጠ መጻጉዕን 38 ዓመት ሙሉ በአልጋ ላይ የተቀመጠን ሰው አምላካችን መድኃኔዓለም ኢየሱስ ክርስቶስ በዚያ የአይሁድ በዓል በነበረበት ጊዜ ወደዚያ ወጥቶ እንዳገኘው ታሪኩ ይነግረናል። መድኃኔዓለም ኢየሱስ ክርስቶስ ከተጠመቀ በኋላ ከ30 ዓመቱ በኋላ በገዳመ ዮርዳኖስ 40 ቀን 40 ሌሊት ጾሞ ከዚያም በቃና ዘገሊላ ተአምሩን ካሳየ በኋላ ለአይሁድ ለሊቃነ ካህናት ለጸሐፍት ለፈሪሳውያን ፊት ለፊት እየተገኘ ያስተምራቸው ይነግራቸው ነበረ። ዮሐንስ ወንጌል ምዕራፍ 8ን ስናነብ በቤተ መቅደስ በዚያ ሆኖ ስህተታቸውን ይነግራቸው ነበረ። ማድረግ የሚገባቸውን ነገር ያስረዳቸው ነበረ። እነርሱ እጅግ ከሳሾች ነበሩ፣ ለመክሰስ የፈጠኑ ነበሩ። እንደዚሁ ምዕራፍ ላይ ስታነቡ ጌታ እያስተማረ በዛ በቤተ መቅደስ መልካም ነገርን እያስተማረ በነበረበት ሰዓት አንዲትን ሴት በዝሙት አግኝተናታል ብለው በድንጋይ ይወግሯት ዘንድ ወደ እርሱ ይዘዋት መጡ ይላል። ሙሴ እንዲህ አይነቱን ሴት በዝሙት ከተገኘች በድንጋይ ወግራችሁ ግደሏት ብሏል፣ አንተሳ ምን ትላለህ ብለው ለፈተና ጥያቄ ይዘው መጡ ይላል። እርሱ ግን ዝም አላቸው ይላል። እርሱ ግን ምን አላቸው? ምን አላቸው? ዝም አላቸው። አንዳንዴ እኮ እኛንም ዝም ይለናል እግዚአብሔር። መተን እዚህ የምንከሰው ሰው ይኖራል፣ የምናዝንበት ሰው ይኖራል፣ የምንቀየመው ሰው ይኖራል፣ የምንገፋው ሰው ይኖራል። ነገር ግን ያ እኛ ስለገፋ ነው አይገፋም። እንዲወድቅ የምንፈልገው ሰው ይኖራል። ነገር ግን እኛ ስለገፋ ነው ምን አይልም አይወድቅም። ለምን? እግዚአብሔር ምን ስላለ? እግዚአብሔር ዝም ስላለ ማለት ነው። አዎ፣ ምክንያቱም አንዳንዴ ከራሳችን ተነስተን የምንገፋቸው ሰዎች ሊኖሩ ይችላሉ። ከሳሾች ልንኖር እንችላለን። የራሳችን ኃጢአት ሳይሆን የሰውን ኃጢአት የምንመለከት ልንኖር እንችላለን። በዓይናችን ውስጥ ብዙ ጉድፍ እያለ የሌላውን ጉድፍ ለማየት የምንቀድም ሰዎች ልንኖር እንችላለን። ግን እግዚአብሔር ፈታሒ በጽድቅ ነውና ዝም አለ፣ እንደውም አቀረቀረ ይላል። ለምን? የነሱ ላይ ያለው ኃጢአት በእርሱ ዘንድ የታወቀ ነበርና። አዎ እነርሱ እያንዳንዳቸው ድንጋይ ይዘው የመጡት አዎ እጅግ ኃጢአተኞች ነበሩ። ኃጢአታቸውን ገልጾ አሳያቸው ይላል።
ጨቀጨቁት። ምን ትላለህ? ንገረን እንጂ ሙሴ በድንጋይ ውገሯት ብሏል። ምን ትላለህ? ጎንበስ ብሎ በምድር ላይ ጻፈ ይላል። ከእናንተ መካከል ኃጢአት የሌለበት ይውገራት አለ። እያንዳንዳቸው ፊታቸው ለኃጢአታቸው ተጽፎ አዩትና ከልጅ እስከ አዋቂ ሁሉም አንዳቸው ከዛ ከፊቱ አልነበሩም ይላል። በዚህ ጊዜ ከሳሾች ይሸታሉ። የት ሄዱ አላት። እኔ የት እንደሄዱ አላውቅም። እሷ ወረዲ ለመሞት ጨካኞች እንደሆኑ ታውቃለች፣ እንደሚገሏት ታውቃለች። ለመሞት ተዘጋጅታ ነው በዛ የቆመችው። ካሁን የትኛው ድንጋይ አረፈብኝ እያለች ነው የነበረው። ነገር ግን ሁሉም ኃጢአታቸውን ሲገልጥባቸው አንዳንድ እያሉ ጥለው ሄዱ ይላል። በዚህ ጊዜ እሱ ምን አላት? እኔ እነሱ ጥለውሽ ከሄዱ እኔ ምን አልልሽም፣ አልፈርድብሽም፣ ደግመሽ ኃጢአት ምን አትበይ አትስሪ አለ እና ብዙ ጊዜ እነሱ ይከሱት ነበረ። ታዲያ አምላካችን በመካከላቸው እየተገኘ ያስተምራቸው ነበረ። ከዚህም ይህም ዕለት ከዕለታት በአንድ ቀን የአይሁድ በዓል በነበረ ጊዜ ነው ጌታ ወደዚያ መጣ። ኢየሩሳሌም እንግዲህ የአይሁድ ኢየሩሳሌም የምትባለው የዳዊት ከተማ፣ ዳዊት የሰራት ከተማ ነች። 8 በሮች አሏት። ከነዛ ከ8ቱ በሮች በአንዱ ነው ጌታ የገባው። ይሄ የበጎች በር የሚባል በዛ ስፍራ ነው። በዚያ አንዲት መጠመቂያ ነበረች። ቅድም በወንጌሉም በትምህርቱም እንደሰማ ነው። ያቺ 5 ደረጃዎች የነበሯት ነች። የ5ቱ አዕማደ ምስጢር ምሳሌ ነች። በዚያ ላይ የታመሙ ሰዎች፣ አንካሶች የሆኑ እጃቸው የተቆረጠ ልምሾ የሆኑ እውራን፣ የተለያዩ ሕሙማን በዚያ ይተኙ ነበረ። ከዚያ መልአኩ አንድ ጊዜ በጠዋት ወርዶ ጸበሉን ያንን ማዩን ያናውፀው ነበር። ከነዛ ቀድሞ የገባ ተፈውሶ ይሄድ ነበረ። ለዚያ ነው መጻጉዕ 38 ዓመት ምናልባት አንድ ቀን እኔም ገብቼ እድን ይሆናል ብሎ በቤተሰቦቹ እዛ እየወሰዱ እያስቀመጡት ይሄዱ ነበረ። አዎ ጌታም ግን አንደኛ ሰውየውን እንግዲህ ህመም 2 አይነት ህመም ነው እንደምናውቀው። አንዳንድ ሰው ከኃጢአት መብዛት የተነሳ ለእግዚአብሔር የማይመች ሰው ሲሆን፣ ለሰይጣን የቀረበ ሲሆን ከክፋት የተነሳ የሚመጣ ህመም አለ። አንዳንዱ ደግሞ በሰይጣን ቁራኝነት በሰይጣን ጠላትነት የሚመጣ ህመም አለ። ይህ ሰው ግን የባህሪም ችግር እንዳለበት ያው ጎልቶ በቅዱስ መጽሐፍም ተጽፎ እናገኛለን። 38 ዓመት ሲታመም ሰዎችም አይፈልጉትም ነበር። ሰዎችም ቤተዘመዶችም የሰለቹት ሰው ነበረ። በሰዎች ዘንድ እንደተረሳ አውቆ ነው። እንደተረሳ አውቆ ጌታ በዚያ በር በኩል መጣ። ሄዶም ተመለከተው። ልትድን ትወዳለህ ወይ ብሎ ጠየቀው ይላል። አዎ የዛ የጠየቀው ብዙ ሕሙማን አሉ እኮ በዛ። ነገር ግን ሄዶ እሱን የጠየቀው ለምንድን ነው? በሰዎች ዘንድ ምን እንደተባለ አውቆ እንደተጠላ። አዎ ክፋቱንም በልቡ ያለውንም ክፋት ያውቅ ነበረ፣ ጠማምነቱንም ያውቅ ነበረ። ግን ፈጣሪው ነው። አዎ አባት ልጁ ምን ክፉ ቢሆን ምን መጥፎ ቢሆን አይተውም። ልጁ ሄደ። ልትድን ትወዳለህና ይሄንን እንኳን አስፈቅዶ ነው ያዳነው። ያው ችግሩን ዘረዘረ። ሰዎች ቀድመውኝ ይገባሉ፣ ድነው ይወጣሉ። እኔ ግን ወደዚህ እንኳን የሚያወርደኝ ዘመድ ወገን የለኝም ብሎ አለ። አዎ ዘመዶቹም ከመሰልቸታቸው የተነሳ በጥለውት ነው የሚሄዱት። መቼም ሐኪም ቤት ስንሄድ እኮ ሰው ስንወስድ አትሊስት ከሐኪሙ ጋር አነጋግረ ነው መድኃኒትም ከታዘዘለት ያንን መድኃኒት ገዝተንለት እንዲህ ነው የምናደርገው አይደል? ጸበልን ብንወስድ ሰው ወስደን አስገብተን አጥምቀን
እንደው ቅባ ቅዱስም አስቀብተን ወደ ካህናትም አቅርበን ነው ቤተሰብ ይዘን ስንሄድ አይደል? በጣም የሰለቸን ሰው ከሆነ ግን ወስደን ጥለነው ነው የምንመጣው። እሱን ግን እንደዚህ ነው ጥለውት ነበር የሚሄዱት። ጌታም በዚህ ጊዜ በሰዎች እንደተጠላ አውቆ ልትድን ትወዳለህን ብሎ ያው እሱ ባይለውም እንኳን አድነኝ እንኳን አላለው። እባክህ አድነኝ፣ እባክህ መዳን ፈልግ አላለም። ሌላ ታሪክ ነው ያወራው። አልጋህን ተሸክመ ሂድ ብሏል። ተነሳ፣ መጀመሪያ ተነሳ አለው፣ ዳን አለው፣ አዳነው። ከዛ በኋላ አልጋህንም ተሸክመ ሂድ አለው። ያ ለማረጋገጫ ለመዳኑ ይዞ ሄደ። ነገር ግን በዚያ የነበሩ እነዚያ ከሳሾች አይሁድ ማን ነው ያዳነ? እንዴት ነው በሰንበት አልጋህን የምትሸከመው ብለው አሉት። አንድ ቀን ግን በዚያ ለምን ወደክ ብለው ዞር ብለው ጠይቀው ታያቁም ነበር። መዳኑ ግን ጥያቄ ፈጠረባቸው። ለምን አሉት። ማን ነው ያዳነ? ቅድም እንደተባለው ቀሲስ እንዳስተማሩ አላውቀውም ማለት። ማን ነው ያዳነ ሲሉት ያዳነኝን ምንም አላውቀውም። ከዚህ የበለጠ የከፋ ነገር የለም አይደል? እግዚአብሔር ያደረገልንን ነገር እንዳንዘነጋ በቸርነቱ ይርዳ። ወገኖቼ ብዙ ጊዜ ወድቀን፣ ብዙ ጊዜ ታመን፣ ብዙ ጊዜ አተን፣ ብዙ ጊዜ ተስፋ ቆርጠን እግዚአብሔር ያደረገልን ነገር አለ። ያንን እንዳንረሳ ሁል ጊዜ ልናስብ የሚገባው እግዚአብሔር ያደረገልንን ነገር ነው። እግዚአብሔር ሁል ጊዜ አይረሳንም። እግዚአብሔር የእኛን ጠማማነት አያይም። እግዚአብሔር የእኛን ክፋት አያይም። የእኛን ጉድለት አያይም። እሱ በባህሪው ቸር ስለሆነ ሁልጊዜ ይመለከተናል። አላቀውም፣ ማን እንደሆነ አላቅም። ይሄ ብቻ አይደለም የሚደንቀው። ከዚያ ወደ ውስጥ ጌታም አገኘውና ዳግመኛ ካለፈው የባሰ እንዳገኝ እንዳትበድል አለው። 38 ዓመት ከመማቀቅ አልጋ ላይ ተጣብቆ ከመቅረት የከፋ ነገር እንዳያገኝ ዳግም ምን አትበላለው? እንዳትበድል። በዚህ ጊዜ ልክ እንደዛ ሲለው ይሄው እሱ ነው ያዳነኝ ብሎ አሳልፎ ሰጠው። አንዳንድ ጊዜ አይምሯችን በሆነ ነገር የሚታወር ሰዎች አሉ። በሆነ ነገር እንታወርና የቆምንበትን ነገር የምንረሳ ማለት ነው። እግዚአብሔር እዚህ ያለ በሰዎች የምንታለል ሰዎች ልንኖር ይችላል። እውነት እዚህ ቆሞ በውሸት የምንሸነፍ ማለት ነው። አሁን እኮ ዓለም ትልቅ ፈተና ውስጥ የገባቸው ማዕበል ከሆነ ቦታ ሲመጣ በዛ ተይዘን እንሄዳለን። በቃ እውነትን እንረሳዋለን። የሆነልን ነገር፣ የተደረገልን ነገር፣ ማንነታችንን እንረሳዋለን። ዛሬ ቤተ ክርስቲያናችንን እየፈተነ ያለው፣ ሀገራችንን እየፈተነ ያለው የምናውቀው እውነት አለ። መቆም ያለብን ከእውነት ጋር መሆን እንዳለበት እናውቃለን። ነገር ግን ግማሾቻችን በዘረኝነት፣ ግማሾቻችን በአድመኝነት፣ ግማሾቻችን በሌላ በተወሰነ ጥቅም ተይዘን የምንጎተታለን። እርሱ ከአይሁድ ህብረት የዚያ በሊቃነ ካህናቱ ቤተ መንግስት ውስጥ በዚያ አስመሳይ በሆኑ ዘንድ መወደስ ነው የፈለገው። መዳኑን ረሳው። እሱ ነው ያዳነኝ ብሎ አሳልፎ ሰጠው። እነርሱ ደግሞ ጨካኞች እንደሆኑ ያውቃል፣ ከሳሾች እንደሆኑ ያውቃል፣ ገዳዮች እንደሆኑ ያውቃል። ያዳነውን አሳልፎ ምን አለው? ሰጠው። ያው ይሄ በሰዎች ባህሪ የሚታሁን ስለ መጻጉዕ ደጋግመን ስናነሳ ስለሱ ወቀስ አይደለም። ዛሬም ግን በሰው ልጆች ህይወት ላይ የሚታያል። መልካም ያደረገልንን ሰው ቢያንስ መጥቀም ቢያቅተን መጉዳት የለብንም። ሰውን መርዳት ቢያቅተን አሳልፈን ለክፉዎች መስጠት የለብንም። መልካም ባናደርግለት ቢያንስ ክፉ እንዳያገኘው ለክፉ አሳልፈን መስጠት የለብንም። እንኳን እግዚአብሔርን የሚያውቅ ሰው ይቅርና ሰው ሆኖ በሰው ላይ ክፉ ነገር ሲደረግ
አዎ መደገፍ የለብንም። ይህ ሰው ግን በጥላቻ ተጠምቆ ስለነበረ ክፉ ቡድነኝነት ውስጥ የነበረ ሰው ስለነበረ የነዛ አሽቃባጭ ስለነበረ እነሱን ደስ ለማሰኘት ሲል አሳልፎ እሱ ነው ያዳነኝ ብሎ ጌታን ሰጠው። ይህም ብቻ አልበቃውም። ዮሐንስ ወንጌል ምዕራፍ 18 ስታነቡ ከቁጥር 23 ላይ አምላካችን መድኃኔዓለም ኢየሱስ ክርስቶስ በይሁዳ ታጅበው በችቦ በሌሊት ያ ይሁዳ ሌላው ደግሞ ከሃዲ አሳልፎ የሰጠውን ጌታ በሊቃነ ካህናቱ እንዲሁም በዚያ በነበሩ በአይሁድ ወታደሮች በሌሊት በችቦ ጌታን ይዘው አስረው ሊወስዱት ሲመጡ ይሄም ሰው አብሮ መጥቶ ነበረ። ይሁዳ ጠቁሟቸው ጌታን አስረው ይዘውት ወደ ሊቀ ካህናቱ ግቢ ሄዱ። በዚህ ጊዜ ሊቀ ካህናቱ ጌታን ይጠይቀው ነበረ። ጌታም እኔ ስለ እውነት ልመሰክር መጥቻለሁ፣ የተናገርኩትም እውነት ነው፣ የላከኝ አባቴ ነው፣ ወደዚህ ዓለም የመጣሁትም ብዙዎች ሕይወት ያገኙ ዘንድ ነው እያለ ይናገር ነበረ። በዚህ ጊዜ ይሄ 38 ዓመት አልጋ ላይ ተጣብቆ የነበረ ሰው በጌታ የዳነ ሰው ተነሳና የጌታን ፊት በጥፊ መታው ይላል። አንብቡት። የሊቀ ካህናቱ ባሪያም የጌታን ፊት በጥፊ መታው። ለሊቀ ካህኑ እንዲህ ትመልሳለህ ብሎ ማለት ነው። በዚህ ጊዜ ጌታ ምን አለው? መለስ አለና እውነት ተናግሬ ከሆነ የኔን እውነት መስክር፣ ካላደረኩ ግን ስለምን በጥፊ ትመታኛለህ ብሎ አለው ይላል። ለምን? የዚህ ሰው በደሉ እጅግ የከፋ ስለነበረ ማለት ነው። አስቀድሞ ምን ብሎት ነበረ? የከፋ እንዳያገኝ ዳግም ምን አትበል ብሎታል? አትበድል ብሎት ነበር። ደጋግሞ ነግሮት ነበር። አዎ ለዚያ ነው ቅዱስ ያሬድም የዚህን ሰው ስም የጠቀሰው። በዚህ ቅዱስ መጽሐፍም ላይ ጎልቶ የዚህ ሰው ስም የወጣው እጅግ አብዝቶ የበደለ ሰው ነው። አዎ ጌታ ሰውነቱን ሲገርፉት ሲጎትቱት ከሰውነቱ ላይ ደሙ ስጋው አልቆ አጥንቱ እስኪታይ ድረስ ገረፉት ይላል። ለምን ገረፋችሁኝ ብሎ አልተናገረም። የዚህ ሰው ጥፊ ግን ከዚያ በላይ ነበር። በዛ የተነሳ ስለምን ትመታኛለህ አለው። ስለምን ትመታኛለህ? አዎ ከተናክበት ባነሳው፣ ከተዋረድክበት ባነሳው፣ ጉልበት ኃይል በሰጠው፣ ጤና በሰጠው፣ ከወደክበት ባነሳው ስለምን ትመታኛለህ አለው ይላል። የበደል በደል ነበርና የፈጸመው ማለት ነው። ስለዚህ ከዚህ የምንማረው አንዳንድ ጊዜ በሰዎች ተገፍተን በሰዎች ሐሳብ ተይዘን የምናጠፋው ጥፋት ሊኖር ይችላል። አንዳንዴ ሰይጣንም ክፉ ሐሳብ ወደኛ አምጥቶ እንዲህ አይነት ስራ ልንሰራ እንችላለን። ነገር ግን የበደል በደል መሆኑን አውቀን ራሳችን እንድንጠብቅ ማለት ነው እና እንግዲህ ዛሬ እንዳልኳችሁ የዕለት መጻጉዕ ተብሎ የታሰበው ሁላችን ሕመምተኞች ነን። እግዚአብሔር እየፈወሰን ከተዋሰያን ከህመም ከሰይጣን ከእሱ ከሚያመጣው ከህመም በሙሉ እግዚአብሔር መጠበቂያውን ቸርነቱን አድርጎልን እንጂ በዓለም ላይ ማንም ሰው በሕይወት መኖር ባልቻለም ነበረ። ነገር ግን እግዚአብሔር ለእያንዳንዱ ለሰውነታችን ለነፍሳችንም ለስጋችንም መድኃኒት ስላዘጋጀልን እንጂ በሕይወት ማንም ሰው መኖር አይችልም ነበረ። ስለዚህ ሁልጊዜ እኛ ምኖች ነን? በሽተኞች ነን፣ ታማሚዎች ነን። ፈዋሽ ግን አምላክ ስላለን ሁልጊዜ የሚፈውሰንን አምላክ እናስበዋለን። ያንን እናስብ ዘንድ ነው። በሌሎችም በቅዱሳት መጽሐፍት ክፍል ብዙ ሰዎችን እናገኛለን። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ተጽፎም እንደምናገኘው ከ12 ዓመት ጀምሮ ያቺ ደም ይፈሳት የነበረች
ያቺ ሴት በሰው ዘንድ ያቺ የተጠላች ሰው ገና ስትመጣ እንኳን ከሩቁ ይሸሻት የነበረ ትሸታለች እያሉ ይጸየፏት የነበረ ተስፋ ቆርጣ እያለቀሰች በታች ደም ይወርዳታል፣ በላይ እንባዋ ይወርዳል፣ ሰውነቷ ሸቶ የምትኖር ሴት ነበረች። አዎ ነገር ግን እግዚአብሔር አምላክ ቀን አለው። ሰውን ቀና የሚያደርግበት፣ የሚያነሳበት፣ የሚመለከትበት ተስፋ ካልቆረጥን እግዚአብሔር አንድ ቀን እንደሚያነሳን የምናይበት። አንድ ባለጸጋ አንድ መኮንን ነበረ። ልጄ ሞታለች፣ እባክህ ጌታ ሆይ እባክህ ልጄን አድንልኝ ብሎ ጌታን ለመነው። ብዙዎች በዙሪያው ተሰብስበው ነበረ። ጌታን አጅበውት የዛን የመኮንን ልጅ ሊያድን ጌታ እየተጓዘ ነበረ። በዚህ ጊዜ ምን አለች? እኔ ምን አቅም አለኝ? እኔ በሰው ፊት የሚያቆም ምን ሥራ አለኝ? እኔ በሰው ዘንድ የተናኩ ነኝ። ማንስ ከቁም ነገር ይቆጥረኛል? ነገር ግን እርሱ አዳኝ መሆኑን አውቃለሁ። እርሱ ሁሉን እንደሚያውቅ አምናለሁ። ስለዚህ በፊቱ መቆም አይጠበቅብኝም። የልብሱን ጫፍ ብቻ ብነካ ከሕመሜ እድናለሁ ብላ እየታገለች ሰዎች እየገፏት አንቺ ቆሻሻ እያሏት ወግጂ፣ ወዴት ነው የምትመጪው እያሉ በዚያ ሁሉ ግፊያ መካከል እየወደቀች እየተነሳች እግዚአብሔርም ለመዳኗ ድጋፍ ኃይል ጉልበት ሆኗት የልብሱ ጫፍ ጋር ደረሰች። ጫፉን ብትነካው ያ ከ12 ዓመት ጀምሮ ከእርሷ ጋር የነበረ ክፉ ቁራኛ በሽታ ቀጥ ብሎ ቆመ። ከዛ በኋላ ያ መዋረዷ፣ ያ መናቋ ዳነች። እነዚህ ሁሉ ይታሰባሉ። በማቴዎስ 9 ላይ የእሷ በማቴዎስ 9 ነው። በዮሐንስ 9 ላይ እንዲሁ ሌላውንም የምናገኘው አለ። ያ ገና ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደ ወላጆቹ እያዘኑ እያለቀሱ ይኖሩበት የነበረ ጌታ ጭቃ ከምድር አንስቶ ግንባሩ ላይ ቀብቶ ሄደ በሰሊሆም ታጠብ ያለው። ሄዶ ታጠበ፣ ዓይኑ እያየ መጣ ይላል። አይሁድ ግን በዚህ ጊዜም አላረፉ። ማን ነው ያዳነ? አንተ ዕውር ሆነህ ከእናት ከአባትህ እንደተገኘ እናውቃለን፣ እንዴት ዳንክ? እያሉ አስጨነቁት ይላል። በቃ እሱ አዳነኝ፣ ያዳነኝ እሱ ነው ብሎ ስለ እሱ መሰከረ ይላል። እና ብዙ ሕሙማን ይታሰባሉ። በሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ያለውንም ታሪክ ስናነብ ከእናቱ ማኅፀን ጀምሮ ሽባ ሆኖ የተወለደ አንድ ሰው ነበረ። በዚያም ቤተሰቦቹ እያመጡ በቤተ መቅደስ በዚያ በጸሎቱ ስፍራ ደጃፍ ጥለውት ይሄዱ ነበረ ይላል። በዚህም ጊዜ ጴጥሮስና ዮሐንስ ሁልጊዜ ለጸሎት ይወጡ ነበረ። በዚያም ከእነርሱ ምጽዋት ይለምን ዘንድ እንደ ሌላው ሰው ሳንቲም ይጥሉለት ዘንድ እጁን ቀና ብሎ ዘረጋ ይላል። ጴጥሮስና ዮሐንስም ትኩር ብለው ወደ እርሱ ተመለከቱና ገንዘብ ሳንቲም በእኛ ዘንድ የለም፣ ምድራዊ ከንቱ አላፊው ነገር በእኛ ዘንድ የለም፣ ነገር ግን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ከበሽታ ተፈውሰ ተነሳ አሉት ይላል። ያ መቆምን የማያውቀው መነሳትን የማያውቀው ቁርጭምጭሚቱ ጸንቶ የማያውቀው ጉልበት ያልነበረው ሰው 2 እግር መቆም እንዳለበት እንኳን የማያውቀው ሰው ብድግ ብሎ ተነሳ። ከእነርሱ ጋር እያመሰገነ ወደ ቤተ መቅደስ ገባ ይላል። እንዲህ አይነትም ሰው አለ። እያመሰገነ እግዚአብሔርን እያከበረ የእነርሱ ደቀ መዝሙር ሆኖ ወደዚያ ገባ ይላል። እንዲህም አይነት አለ እና ዛሬ ይህንን ዕለት መጻጉዕ ብለን የምናስበው እግዚአብሔር አምላካችን አዳኝ መሆኑን፣ ፈዋሽ መሆኑን፣ እግዚአብሔር ሁልጊዜ የማይረሳን መሆኑን ብንታመም ሰዎች ቢረሱን መቼም ቢሆን መድኃኔዓለም እንደማይረሳን እንድናስብ ነው ቃለ እግዚአብሔር የዛሬውን ዕለት የሚነግረን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የመከረን ያስተማረን የገሰጸን የቃሉ ባለቤት የእውቀት ባለቤት የአእምሮ መገኛ እግዚአብሔር የተመሰገነ ይሁን።
የሰማነውን የተማርነውን ቃሉን በልቦናችን ያሳድርብን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እግዚአብሔር ፈቃዱ ሆኖ ዛሬ በሰፊው በተደጋጋሚ የዚህን ዕለት ምስጢር የዚህን ዕለት መጠሪያ ምክንያት ተምረናል። እግዚአብሔር አሁንም በየጊዜው በቃሉ እንዲያጽናናን እንዲያስተምረን የእሱ ፈቃድ ይሁን። እንደተለመደው እኔ አሁን አንድ 10 ጥያቄ አጫጭር ጥያቄ ላቀርብ ነው። ያንን የሚመልስልኝ ወንዶች ለብቻ ከሴቶች ለብቻ እኔ ወክዬ ልጠየቅ የሚል ትንንሽ ጥያቄ ነው የምጠይቀው፣ በኋላ እንዳያመልጣችሁ። ከወንዶች እኔ ልጠየቅ የሚል ካለ ወክሉ ማለት ነው። በሙሉ ወክሎ ቆማለሁ እኔ ልጠየቅ የሚል ለወንዶች 5 ለሴቶች 5 አጫጭር ጥያቄ ብድግ ብሎ እጁን አውጥቶ እኔ ልጠየቅ የሚል ካለ ማለት ነው። እስቲ በርቱ። እኔ ልጠየቅ እኔ መልሳለሁ የሚል ከሴቶች አንድ ሰው ወይም ከወንዶች ሁሉ ሰው እጁን አያወጣም። አብርሃም እያለ እነሱን አይፈቀድም። እስቲ እኔ ቶሎ በሉ ቶሎ በሉ። በጣም ትንንሽ ጥያቄ ባለፈው ሳምንት አይታችኋል። የደብራችሁ ስም ሙሉ ስም ማን ነው የሚል ነበር። ለምሳሌ ጠየቁት። ባለፈው አንዱ በጣም ትንሽ ጥያቄ አብረ ነው ያለ ነው የህይወታችን አንዱ አካል የሆነውን ቤተክርስቲያናችንን መቼም ሁሉ ሰው ያውቀዋል። ሙሉ ስሙ የደብራችን ነበር ሳምንት። እስቲ ቶሎ ማን ነው እኔ ልጠየቅ ልወክልና የሚል 5 ጥያቄ ቀለል ያለ ጥያቄ በሉ ተውት። እሺ እንግዲህ ያው ከወንዶች አደራችሁን እናቶች እህቶች እንዳትመልሱ። እንደው በማርያም እናንተ መቼም እንዲህ ካላሏችሁ እኮ አትጨክኑም፣ ቶሎ ቶሎ ትናገራላችሁ። አሁን ዝም በሏቸው። የወንዶ ጥያቄ ነው። ወንዶች ትንሽ ጥያቄ ነው። ተማረን እንግዲህ ዛሬ ጾሙ ከገባ ስንተኛ ሳምንት ነው የተባለው? አንድ ላይ መልስ ቶሎ በሉ። 4ኛ። ሴቶች የዛሬው ሰንበት ማን ነው የተባለ? ዝም ብሎ መጻጉዕ ተብሏል። ወንዶች ዛሬ መጻጉዕ ስንት ዓመት ነው ታሞ ነበር የተባለው? 30 ከአንድ ትልቅ ሰው ዕድሜ ግማሹን ያህል ታሟል ማለት ነው። ትልቅ ሰው ዕድሜው ስንት ነው? እጥፍ እስቲ ያድርጉት ይሄንን 38 በ2 ወሽ ሂሳብ ሰዎች 76 አሁን 76 እኮ የኖረ ሰው መራቂያችን ነው። በቃ ትልቅ ሽማግሌ በጣም እድሜ እሱ ነው። እሺ ሴቶች እናንተ ተራ ነው። ይሄ መጻጉዕ 38 ዓመት የተኛበት የጸበል ስፍራ ስሙ ማን ይባላል? ሴቶች ስሙ የጸበሉ ስፍራ ተጠራጠራችሁ ወይ? እርግጠኛውና መልሱ። ወንዶች ስሙ ማን ይባላል? የጸበሉ ስፍራ በሀገራችን አሁን የጸበል ስፍራዎች ይጠራሉ፣ ይታወቃሉ። ማን ይባላል? ወንዶች ማን የሚሉት የመጠመቂያ ስፍራ ነበረ ይላል ወንጌሉ። ማን? ወንዶች አልተመለሰም። በቃ ወንዶች እናንተ ታራ ሴቶች ናቸው የወደቁት። እንደው ሴቶች ሲወድቁ ያሳዝናል። ጎበዞች መሆናቸው የተረጋገጠ ነው። ምንም ቢሆን እሺ ወንዶች ጌታችን መድኃኒታችን ኢየሱስ ክርስቶስ አልጋህን ተሸክመ ሂድ ብሎ የፈወሰውን ሰው አላውቀውም እንዳለ ተምረናል። ያዳነኝን አላቅም አለ ሲጠየቅ፣ ውለታ ቢስ አላቅም አለ። እሺ ይሄንን ሰው ድጋሚ ያገኘው ተብሏል። የት ነው ያገኘው? ወንዶች የት አገኘው? በቤተ መቅደስ ነው ያገኘው። በጣም ጥሩ፣ በጣም ጥሩ። በቤተ መቅደስ ነው ያገኘው። ለዛሬ ይበቃናል። ትንንሽ ጥያቄ እነኝህን ብትወከሉ ኖሮ ትሸለሙ ነበር። እግዚአብሔር ከኛ ጋር ይሁን። ለዚህ ያደረሰን አምላክ። መጻጉዕም ተፈውሷል፣ ኢዮብ ተፈውሷል፣ ሕሙማን ተፈውሷል። በጸበሉ እግዚአብሔር ፈውሷቸዋል። ጸበል እኮ መድኃኒት ነው። እነዚህ የድሮ ሰዎች እምነት ነበራቸው። ከኔ ጋር አሁን አንዴ ነቃ በሉ። የቀደሙ ሰዎች እምነታቸው ጽኑ ነው። እግዚአብሔርን ያምናል።
በጽኑ እምነታቸው የተነሳ መፍትሄ ያገኛሉ። አምላካችን የመፍትሄ አምላክ እኮ ነው። መልስ አለው። ለችግሮች ሁሉ መልስ አለው። ለጥያቄዎች ሁሉ መልስ አለው። ለህመም ሁሉ መድኃኒት አለው። እየሰማችሁ ለሁሉ አዳኝ ነው። እና እንደዛ ያምኑ ነበር። እንዲሁ ከኛ እንኳን የኛ ወላጆች ያምናሉ። የሚገርማቸው ከኛ እንኳን የኛ ወላጆች የበረቱ ነበሩ። ከነሱ ደግሞ የቀደሙት የበረቱ ናቸው። መስቀሉን ብስም እድን አለው ብለው የሚያምኑ ምን ሆነን ነው እኛ? እምነታችን ላልቷል። ልማዳዊ ሆነናል። በጸበሉ ድን አለው ብለው ገብተው ጠጥተው ተጠምቀው ይድናል፣ ፍውስ ይላሉ። በእምነቱ ድን አለው ብለው ተቀባብተው ተሻሽተው ይድናል። በአፈሩ በቃ እድናለሁ በጸሎቱ እድናለሁ ብለው ንስሐ ገብተው አምነው ወድቀው ይድናል። ምንድን ነው ዛሬ ይገርማችኋል፣ ይሄ ሁሉ ችግር የበዛብን እሱን ነው የተማርነው። ችግራችን የበረታው ከ38 ዓመቱ ከዛ ሰውዬ ደዌ በላይ የሆነብን የተጫነን የተቸገርነው ለምን ይመስላችኋል? ሁላችን ታመናል አለ። ህመሙ አይነቱን ቀይሯል። አሁን ሌላ ልዩ ልዩ ደዌው ብቻ አይደለም፣ የስጋ ደዌው ብቻ አይደለም፣ የህሊና ህመምተኞች፣ የአእምሮ ህመምተኞች፣ የመንፈስ ህመምተኞች፣ የልብ ህመምተኞች ነን። እግዚአብሔር ይፈውሳል። እና ይህን ነው የተማርነው። በዚህ በትንቢተ ኢሳይያስ አንድ ቃል አላችሁ። ትንቢተ ኢሳይያስ ላይ ነው ምዕራፍ 1 ዲያቆን ኪዳኑ መጽሐፍ ቅዱስ እዚህ ማውጣት ይቻላል። እንዲያው ብታዩት ይሄንን የእኛን ችግር ይናገራል። እግዚአብሔር በኃጢአታችን ብዛት በአመፃችን ብዛት የራስ ፍልጠት፣ የሆድ ቁርጠት፣ የጉልበት ቁርጥማት አዘዘብን። ቁርጥማት ምንድን ነው? ዋዘሚንስ ቁርጥማት ማነው ይነግረኝ? በእንግሊዝኛ ምን ይሆን የሚባለው? ቁርጥማት ቆረጠመኝ ለንስን ለመናገር እንድንችል አትራተስ ነው። የህመም አይነት ነው እሱ። ለነገሩ አንድ አልትራይተስ የሚባል ህመም እሰማለሁ። ሪህ የሚባል አንድ ሌላ ህመም እሰማለሁ። ሪህ እና አርትራይተስ እንዴት ናቸው? አንድ ናቸው? ሁለት ናቸው? ምንድን ነው በእንግሊዝኛ ቁርጥማት? ሲነገሩኝ ታውቁታ ስለምታውቁ ትኮራላችሁ እናንተ። ይነግረኛል ፈረንጅ እንደምንም ጠይቀዋለሁ ምን ትለዋለህ ብዬ ሲሸቀሽቅ ሲቆርጣጠም እዚህ እንትንህን ምንድነው መገጣጠሚያ ምንድነው ስሙ ጆይንትህን ሲይዝህ ምንድነው የምትለው ህመሙን ብዬ ጠይቀዋለሁ። ምን ቸገረኝ? በትነግሮኝ አይሻልም? እዚሁ ብንነጋገር የውስጥ ገበና እዚሁ ብናወራ አይሻልም እንዴ? እና ሬውማቲዝም እግዚአብሔር ይስጦት ከበድ አደረጉት የሚላለ ሌላ እንግሊዝኛው ከበድ አደረጉት መሆኑ ሬውማቲዝም ከሆነ ለበጣ እሺ። እኔ እያልኩ ያለሁት አመፃችሁ ወይም ደግሞ በደላችሁ ሲበዛ ኃጢአታችሁ ሲበዛ ከራስ ምታት እስከ ጉልበት ቁርጥማት ይወርድባችኋል አለ ኢሳይያስ 1 ቁጥር 5 ላይ ይመስላል። ዛሬ ከራስ እስከ እግር ህመም ከላይ ማለቴ ነው እስከ ታች ህመም። እናንተ ህመማችሁን አታውቁ፣ እኛ ህመማችን አናውቅ። ሌሎቹ ህመማቸውን አያውቁ። ማዳን የሚችሉት እንዲያው በቃ አሁን ሌሎችን እንድናድን ነበረ እግዚአብሔር እንደ አገልጋይ እንደ ካህን መስቀል አስጨብጦ ይሾማል። ግን እኛው ታማሚ እኛ የደቀ መዛሙርት የቅዱሳን ጸሎታቸው፣ ልብሳቸው፣ ጥላቸው ፈወሰ። እኛ ግን ህመምተኞች። እናንተ እኛን ስትሉ እኛ እናንተን ስንል ዛሬ ወላጆች ለልጆቻቸው አልተመቹ፣ ልጆች ለወላጆቻቸው አልተመቹ፣ አልተመቻቸንም። እኛ ለላኞቹ አልተመቸን፣ የላኞቹ ለእኛ አልተመቹ። ህመም ከላይ እስከታች አያችሁ። ነቢዩ ኢሳይያስ ምዕራፍ 1 ቁጥር 5 ይኸው ደግሞም አላችሁ። ይህን ቃል እንዳትረሱ ከተማርነው ትምህርት ጋር ያዙትና ደግሞም አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ ብሎ ይጠይቃል። ምን እየጨመራችሁ አመፃ እየጨመራችሁ ደግሞ ለምን ትቀሰፋላችሁ? ቀጥሎስ ራስ ሁሉ ለህመም ልብ ሁሉ ለድካም ሆኗል። ራስ ሁሉ ለምን ልብ አለው
አሁን አልተረጎምም። እነማን እንደሚመለከት ብናገር ነገር ትሰሩብኛላችሁ፣ አይታወቅም። እሺ ይኸው ራስ ሁሉ ለሕመም ልብ ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለው። ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት አለ እግዚአብሔር። ለምን አመፃ እየጨመራችሁ? እውነት እንዲያው እየሆንን ነው። ክርስቲያኖች ነን፣ እንደ ክርስቲያን እየሆንን ነው። አማኞች ነን፣ እንደ አማኞች እየሆንን ነው። ቃሉን እየተማርን ነው፣ እየፈጸምን ነው። ቅድም እኮ አላችሁም፣ ህፃናት ቆረቡ። አንድ ትልልቁ ሰው 2 እናቶች ናቸው የቆረቡት። ሌሎቻችን ምን ሆን? መስማት ነው፣ መኖር ነው። ክርስቲያኖች ነን፣ ግን ማድረግ የለም። እግዚአብሔር ይፈልገናል። መድኃኒቱ ቅርብ ነው። መድኃኒቱ እኮ አጠገባችን ነው። ጸበሉ እኮ አጠገቡ ነው። ሰውየው ተኝቶ ነው እንጂ አጠገቡ ደርሷል እኮ። ግን ያን ያለ ለጸሎት ነው። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ከዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቤዛ የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገን በጠራሃት ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ ቃሉን የሰማችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። እግዚኦ መሐረነ ክርስቶስ እንበል 12 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ እግዚአብሔር ይባርካችሁ ይቀድሳችሁ። እግዚአብሔር ልዑል ይባርካችሁ ይቀድሳችሁ። እግዚአብሔር ልዑል ይባርካችሁ ይቀድሳችሁ። መሰናክል፣ ፈተና፣ ድንገተኛ አደጋ አያጋጥማችሁ። በሰላም ወደ የቤታችሁ ግቡ።